ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ከረማችሁ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሁላችሁም ኦዲየንሶቼ በዓለም ዳር ያላችሁ ሁላችሁም በተለይ በሰው ሀገር በስደት ራሳችሁን ለመለወጥና በቃ ለፋሚሊያችሁ ለውጥ ስትሉ ምትለፉ ምተጉ ውድ ቤተሰቦቼ እንዴት ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሁላችሁ በያላችሁበት ሰላማችሁ ብዝት ይበልኝ ብዬ እንግዲህ ዛሬ ከቆይታ በኋላ ተመልሼ መጥቻለሁ። ዛሬም የመጣሁት በአንድ ትልቅ ጉዳይ ነው። አብዛኞቻችሁ በጣም ብዙ ነገር ስትሉኝ፣ በጣም ብዙ ኮመንቶችን ስጽፉ ነበረ። እኔም ጠፍቼ በውስጥ ስታወሩኝ ነበራችሁ። እንደ አጋጣሚ ስልኬ ጠፍቶ ከዩቲዩብ ርቄ ነበረ ትንሽ ስልኬ እንግዲህ የዘንድሮ ሌባ ትንሽ ከበድ ብሏል እና ስልኬን ጥዬው ነበረ። ስልኬ ከጠፋች በኋላ ያው ገዝቼ ቻናሌን አስተካክዬ ምናምን ነገሮች ተስተካክለው እንትን እስክል ድረስ ትንሽ ጊዜ ወስዶብኛል። ቪዲዮን ከፖስትኩኝ አንድ 5-6 ቀን ሆኗል ማለት ነው። እና ፋሚሊዎቼ ዛሬ በአንድ ትልቅ ጉዳይ የመጣው ያልኳችሁ ከሄርሜላ ጋር ያለኝን ግንኙነት አብርሽና ሄርሜላ፣ ሩታ ኤቭሪቲንግ አብዛኞቹ ያሉበትን ሁኔታ ሁላችሁም በደንብ የምታውቁት ነገር ነው። ይሄ ለእናንተ የሚነገር ነገር አይደለም። ግን አንድ ነገር ወደ ጭንቅላቴ መጣ። ምን አትሉኝም ፋሚሊዎቼ? ይህ ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንደዛው። ቻናሌ ትንሽ ሰሞኑን ቀዝቀዝ ስላለ ከእናንተ የሚጠበቁ ነገሮች ስላሉ ማለት ነውና ምን ወደ ጭንቅላቴ እንደመጣ ታውቃላችሁ? ሰሞኑን ማታ የተለቀውን ቪዲዮ አየው። እንደገና ጋሽዬም አብርሃምና ሩታን ለማገናኘትና ነገሮችን ለማስተካከል ጥረት ያደረገበትን ቪዲዮ አይቻለሁ። ልክ እንደምወዳቸው እንደማከብራቸውና ለሩታም እንደማስብና እንደሚጨነቅላት ከዚህ በፊት በጣም ብዙ ቪዲዮች ላይ ደጋግሜ ተናግሬያለሁ። ዛሬ ደግሞ ማታ ያንን የፍቺ ወረቀት ወይ ደግሞ የንብረት ክፍፍል የሚለውን ቪዲዮ ሳይ ደግሞ በጣም ቅር ያለኝ ነገር አለ። ሁላችሁም የምታውቁት አንድ ነገር አለ። ፉአድና ፍቅርን የማያውቃቸው የለም። ምክንያቱም ፉአድና ፍቅር ከዚህ በፊት የነበራቸውን ነገር በጣም ብዙ ነገሮች አድርገው በጣም ብዙ ነገሮች ላይ ደርሰው በጣም የመጨረሻ ደረጃ ላይ ደርሰው እነዚህ ልጆች አይለያዩም፣ በቃ እንደዚህ ነው ምናምን ብላችሁ በጣም ብዙ ነገር ካሰባችሁ በኋላ የተፈጠረውን ሁላችሁም የምታውቁትና ያያችሁት ነገር ነው። እኔ በግልጽ ነገሩን ሪል ባላቀውም ግን ጉዳዮቹ ከምን አንጻር እንደሆኑና ፍቅር ባዶን እንደቀረች ምናምን አይነት ነገር ሁሉንም ነገሯን ወስዶ ልጇን ብቻ እንዲመለስላት ብቻ እሷም ቪዲዮ እንደሰራች ምናምን አብዛኞቻችሁ አይታችኋል። በቅርቡም ደግሞ እሱ በመኪናው ግጭት ደርሶበት ጉዳት ላይ እንደነበር ምናምን ብቻ በጣም ብዙ ነገር አይታችሁ የሴት ልጅ እንባ ነው ገና ይደፋሃል ምናምን ብቻ ስትሉም የነበራችሁ፣ እንደዛውም ደግሞ አይዞህ አላህ ከአንተ ጋር ይሁን እያላችሁም ስታመሰግኑት ከጎኑ የነበራችሁ አላችሁ። ምን ለማለት ፈልጌ ነው ፋሚሊዎቼ? አሁን ይህንን ነገር የጠቀስኩት ፍቅርም ሩታ ይሄ ዕጣ ይደርሳታል ወይ ነው አሁን እኔ ጥያቄ እየፈጠረብኝ ያለው ማለት ነው። አንዳንድ ጊዜ ነገሮች ይፈጠራሉ። የትኛውም ነገር ምን እንደምላችሁ አላውቅም። በቃ ክፍተት ይፈጠራል። ግን የአብርሃም በጣም በዝቷል። በቃ ልክ ያለፈ ልቅ የሚባል ደረጃ አለ። ለኦዲየንስም ሆነ ለሩታ ለትዳሩ ለልጁ ክብር እንደሌለው፣ ለፋሚሊዎቿ ለራሱን ፋሚሊዎች ክብር እንደሌለው የሚያሳዩ በጣም ብዙ የሚያሳዝኑ ነገሮችንና ተግባሮችን ሲያደርግ ቆይቷል። በጣም ከምላችሁ በላይ ማለት ነው። እና ምላችሁ ፈልጌ ነው ትናንትና ሩታ እኔ ንብረት መካፈል እፈልጋለሁ ምናምን ስትል ከዚህ በፊት ተናግሬያለሁ። አብዛኞቻችሁ በቪዲዮ ስለምታዩና በቪዲዮ እነሱ አቀናብረውና ቀርጸው የሚያስቀምጡትን ነገር ብቻ የሚለቁላችሁ ነገር ብቻ ስለምታዩ ብዙ ነገሮችን ልታምኑ ትችላላችሁ። እኛ አጠገባችሁ ያልነው እንዲሁም እዚሁ ቡታጅራ ውስጥ ያለን ሰዎች ደግሞ አብዛኞቹን ነገሮች በግልጽ እናያቸዋለን ወይም እናውቃቸዋለን እምላችሁ በግልጽ ስለሆነ ማለት ነውና ለሩታ መኪና ገዛሁላት የሚል ቪዲዮ አብዛኞቻችሁ አይታችኋል። ወርቅ አረኩላት፣ ያ ወርቁ ውሸት መሆኑና ከሌላ ሰው ያመጣው ምናምን ብቻ መሆኑ አብዛኞቻችሁ በጣም ብዙ እንትኖች መረጃዎች እንደደረሳችሁ ይታወቃል። እኔ ግን አሁን በውስጥ የማውቃቸው በጣም ብዙ ነገሮች አሉ። እኔ ለእናንተ በግልጽ መናገር የማልፈልጋቸው ጊዜ ራሱ የሚፈታቸው ከዚህ በፊትም በጣም ብዙ ነገሮችን ብያቸዋለሁ። ከፋይል ጋር በተያያዘ እኔ ፋይሉን የማላወጣው ሩታና ለሕፃኑ ስለማስብ
ሄርሜላም በእንደዚህ አይነት ሙድ መቀጠል ስለሌለባት ነው። እኔ ለሷም ስለማስብላት ነው። ከሷም ጋር በቅርበት የምናወራና የተግባባን ሰዎች ስለሆነ ይህን ሁሉ ነገር ደግሞ የሚያበላሸው አብርሃም በጓደኞቹ ጭንቅላትና አስተሳሰብ እየተመራ የሚያደርጋቸው ነገሮች ናቸው። አብርሃም ማነው ሩታንም ህፃኑንም ሄርሜላም እንደዚህ አይነት ነገር ውስጥ እንድትገባ የሚያደርጋት እርግጥ ነው። ሄርሜላም ጭንቅላት አላት፣ የምታስብበት የምታስተውልበት። እነዚህ ነገሮች የምታደርገው ከምን አንፃር እንደሆነ ባላቅም ግን እሷም ተጎጂ ናት ብዬ ስለማስብ ነው። እና መኪና የሚባል ነገር የለም። አሁን እናንተ አብዛኞቻችሁ አምናችኋል። ከዛ በኋላ አይታችሁ ታውቃላችሁ? ያን መኪና የአብዛኞቻችሁ ጥያቄ ነው፣ የኔም ጥያቄ ስለነበር ነው። እኔ ግን መረጃውን በውስጥ ምንም ብዬ አግኝቼዋለሁ። የምን እንደሆነ ከየት እንደመጣ ለማን እንደሆነ የምን እንደሆነ ምናምን በደንብ አድርጌ አውቃለሁ። ግን እናንተን የሩታ እንዳልሆነ ብቻ ካወቃችሁ በቂ ነው ብዬ ስለማስብ ነው። ስለዚህ የገዛ ቻናልም ተነጥቃለች አይደል እንዴ? ፍቅር መኪናውን ተውት፣ ንብረቱን ተውት፣ እስካሁን ያፈሩትን አብረው ይሄን ሁሉ ነገር አፈር በልተው ያከማቹትን ንብረት ተውት። ቻናሏን የምትሰራበትን ቻናል ሁላ ተወስዳ በሌላ ቻናል ነው አሁን ፍቅርን መናቃት ማለት ነው። ሩታ ሱጣ እንዳይደርሳት ያልኳችሁ ነገሮች በምን ደረጃ እዚህ ደረሱ? ለምንስ እንደዚህ ይሆናሉ? ሄርሜላ አሁን ላይ እነዚህ ነገሮችን የምታደርገው አብርሃም አሁን ላይ ይህን የሚያደርገው እቺ ልጅ ባዷን የሚያስቀራት ከሆነስ አደጋ ላይ ከሆነስ ሲወጣ ቻናልም ራሱ አብርሃም እንደሚቆጣጠረው አንዳንድ ጭምጭምታዎች ስለሰማው ማለት ነው፣ ቻናልንም ጭምር። ስለዚህ ምንድን ነው ያላት እቺ ልጅ ዛሬ የሆነ ነገር ቢላት ወይም ደግሞ ይሄን ሁሉ ነገር ችላ የተቀመጠችው ለምን እንደሆነ ለመርዳት እንሞክር። በቃ እኔ ግራ እየገባኝ ያለው ማለት ነው። ንብረት እንከፋፈል ስትል እቺ ልጅ ብቻውን ያፈራው ንብረት አለ ወይስ ከተጋባችሁ በኋላ ያፈራችሁት ንብረት አለ? ከተጋባችሁ በኋላ ያፈራችሁት ንብረት ራሱ በስሙ ከሆነ ይሄ ጉዳይ ወዴት ሊያመራ እንደሚችል አላውቅም። ልጅ ነው ልጅ በየትኛውም የፍርድ ቤት ትዕዛዝ ለእናትና ለእናት ብቻ ነው የሚሆነው። የተለያዩ አሁን ግን ያሉናቸው ነገሮች በሙሉ ሩታን አደጋ ላይ ጥሏታል። በቃ አንድም ስባሪ ሳንቲም የማይኖራት አድቫንቴጅ ላይ ትደርስ ትችላለች፣ የማይኖራት አድቫንቴጅ ላይ። ስለዚህ ንብረት እንከፋፈል የሚለውን ሀሳብ ሩታ ስታነሳው እኔ ደንግጫለሁ ለራሴ። ፋሚሊንም የሚያስደነግጥ ነገር ሊሆን ይችላል። እናንተም የምታውቁት ነገር ካለ ወይ ደግሞ ሀሳባችሁ የሆነ የሚያስደነግጥ ነገር ሊኖረው ይችላል። ግን እኔ ከዚህ በላይ ምንም ነገር አልታገስም አልጠብቅም ብላ ሩታን በራሷ ወስና ሊሆን ይችላል። ምክንያቱም ሴት ልጅ ናት፣ በጣም ብዙ ነገሮችን አልፋለች፣ በጣም ብዙ ፈተናዎችን እያለፈች ነው። እዚህ ጋር ግን በቃኝ ከዚህ በኋላ እኔ አንተን አልፈልግም ብላ የመለያየት መብት አላት። ደግሞም ብትለያይ ነው ለእሷ የሚሻላት። እኔ እንዳሁኑ እኔ የምነግራችሁ እኔ ምን እንደምል አላውቅም። ብትለያይ ምርጫው ነው፣ እኔ እመርጣለሁ። በቃ እሷ የነበራትን ግንኙነት ብታቋረጥ ከነብቶ ደስ ይለኛል። ግን ይሄ የንብረት ክፍፍል ፍትሃዊ መሆን አለበት። ልክ እንደ ፍቅር እንዳትሆን ማለት ነው። እግዚአብሔር ይመስገን ፍቅርንም እናያታለን፣ ደስተኛ ነች። በጣም ብዙ ቆንጆ ጊዜዎችን ከልጇም ጋር ከተለያዩ ጓደኞቿ ጋር እያሳለፈች ነው። በጣም ብዙ ቤተክርስቲያን ላይ ያገኛታለሁ ምናምን። ጊዜዋንም ተጠፋው በጥሩ ነገሮች ነው እና በጣም ደስተኛና ደስ የሚል ላይፍ የምትኖርልኝ ናት። እሷ ተገላገለች ብዬ ነው ማስበው። እንደውም እኔ በቃ ተገላገለች ብዬ ማስበው። ግን ይሄ ሁሉ ጊዜ የለፋችበት ነገር ደግሞ ያሳዝናል ብዬም ስለማስብ ነው። በአንድ በኩል ያሳዝናል። በቃ ለእንደዚህ አይነት ነገር ይሄ ሁሉ ጊዜ ተለፍቶበታል፣ መስዋዕትነት የተከፈለበት ነገር ነው። ስለዚህ እንዴት ዝም ብሎ ይታጣል ብዬም ስለማስብ እኔ እንደዚህም እያልኩኝ ያለሁት እየተናገርኩም ያለሁት ማለት ነው። ስለሚያንገበግበኝ ነው። በጣም ብዙ መስዋዕትነትን ሩታ ከፍላለች ለባሏ ስትል። ግን ባሏ አሁንም ከሌላ ሴት ጋር ሌላ ነገር ሲያደርግ በጣም ብዙ እኔ ጭንቅላት ኦቨር የሚያስነቅሉ አይደለም ለአራስ ለወለደች ልጅ ሴት ልጅ የሚደረግ ኖርማል ለወንድ ጓደኛ ራሱ የሚከብድ ነገር። ኖርማል ወንድ ጓደኛ እንዴት ነው ባል እንዳለው ማነው ቤተሰብ እንዳለው ልጅ እንዳለው እያወቀ እያሰበ ይሄን ነገር ሲያደርግ እኔ እና አቤል ምናምን የሚባሉ ጓደኞቹ ምን አይነት አስተሳሰብና ምን አይነት እንትን እንዳላቸው አላቅም። ግን እኔ በራሴ እኔ የምቃጠልበትና የምናድበት ነው ከሴት እንደወጣና ከሴት እንደተወለደ ስናስበው ማለት ነው። በአራስነት ጊዜ የተነገረም የተደረገም አይረሳም፣ ባለፈው እንዳልኳችሁ ማለት ነው። ስለዚህ ነገሮች
በምን መልኩ ወዴት መስተካከል እንዳለባቸው ስለማናቅ ነው ነገሮችን በዚህ መልኩ አስተካክላለሁ ብሎ እኔ ግራ የሚገባኝ ነገር ፋሚሊዎቼ ጋሽዬ ጠርቷቸው የእሷን ፋሚሊ የእሱን ፋሚሊ አውርተው ሩታ እስቲ ለጋሽዬ የነበራትን አክብሮት በሰዓቱ ተመልክታችኋል? ጋሽዬ ለማስታረቅ ነገሩን ለመፍታት የሚሞክርበትንስ መንገድ አይታችኋል? ለምንድን ነው ይሄ ሁሉ ነገር እየተደረገና ይሄ ሁሉ ልፋት እየተለፋበት ይሄ ትዳር የማይጸነው ወይ ደግሞ ሰላማዊ ኑሮ የማይኖረው? እኔ እኮ አላ የሆነ ተስፋ እንድትቆርጡ የሚያደርጋችሁ ነገር አለ። በቃ በግልጽ የተናገረ የሆነ ተስፋ እንድትቆርጥ ሩታ ንብረት ልከፋፈል ብላ አንገቴ በካራ በጣም ባይዜ ከባድ ውሳኔ ነው። በጣም ከባድ ለባለትዳር ለወለደች ሴት ልጅ እኔ ባሌን አልፈልግም አንገቴ በካራ ምናምን ብላ ንብረት እንከፋፈል ካለች ሴት ልጅ የመጨረሻ ውሳኔዋ ነው። በቃ መራር ውሳኔ ነው። ምክንያቱም የልጇን አባት ባሏን ፍቅረኛዋን የነበረው ህይወቷን የነበረውን ሰው ነው አልፈልግም ከዚህ በኋላ መኖር አስጠልቶኛል ንብረቴን አካፍሉኝ ብላ የምትናገረው ሴት ልጅ የመጨረሻ ቋቅ ሲላት ነው። የመጨረሻ ቋቅ ሲላት ነው። እኛ ከበቃን ቆይቷል። እንደውም እሷ ታግሳለች በደንብ። እኔ በበኩሌ እናንተም ኦዲየንሶች በጣም ብዙ የምታውቁት አላችሁ። እኔ አሁንም ስጋቴ አበጋዝ የትኛውንም አይነት ነገር እንዲነካባት ስለማልፈልግ ነው። በቃ ራሷ ሊላቅሳት ጋር ዘና ብላ ነጭ በልታ ነጭ በጣም ብዙ የለፋችሁ አላት። ቢያንስ ልጇን በሰላም እንድታሳድግ ብቻ ነው በቃ። ስለዚህ ሁላችሁም እኔ ከሩታ ጎን እንድትቆሙ ንብረቷም ሆነ የተለያዩ ነገሮች አሉ ብትከፋፈላቸው ራሱ ለሷ የሚገቡ ነገሮች በጣም ብዙ አሉ። እንዳልኳችሁ መኪና የሚባል ነገር የለም። በቃ በጣም ብዙ ጊዜ የነገርኳችሁ። ስለዚህ እኔ የፍቅር እጣ ፋንታ እንዳይደርሳትና እንዳትጎዳብን ስለምንፈልግ በጣም ስለምንወዳት ስለምናስብላት ስለምሳሳላት ከምን ተነስታ ምን ላይ እንደደረሰችና አብርሃምንም ከየት እንዳነሳችሁና እዚህ እንደደረሱ በጣም ብዙዎቻችሁ የምታውቁት ጉዳይ ስለሆነ ይሄ ነገር አሳሳቢ ደረጃ ላይ ደርሷል ብዬ ትንሽ ስላሳሰበኝ ስላስጨነቀኝ ነው ዛሬ ስልኬን እንደገዛሁት ነው ቪዲዮ የምቀርጸው። በእውነት አካውንቴን ከፈትኩት በቃ ቶሎ ነው ይሄን ነገር ስላየሁኝ ማሰብ ምንም ጊዜ መስጠት አያስፈልገውም ብዬ ስላሰብኩኝ ነው። እና ፋሚሊዎቼ የዛሬ ነበረን ቆይታ ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን። እስከዛውም ሰላም ቆዩልኝ።